ተግባር እያደረገ ያለ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ዳኒና ሜሪ የሚባሉት አለቅላቂዎች እንግዲህ ትናንት ደስታና ሩታዬ ያው እንግዲህ በፍቅር ሊጣመሩ ነው ብሎ አብርሽ እንዲቀና ጠርተውት ነበረ። አብርሽም ለሩታ የሰጠው መልስ አይታችኋል። እኔ በጣም ነው ደስ ያለኝ ወንድሜ፣ ወዳጄ ደስታ፣ አንተ ጥሩ ሰው ነክ። ሩታ እንደዚህ ወንድ በመያዟ ለእኔ ትልቅ እረፍት ነው። እኔም መከታተል ትተዋለች። የራሷን ህይወት እንኳን ጀመረች፣ እንኳን ጀመርሽ፣ ደስ ብሎኛል። ክፉ ቃል አልናገርሽም። በጣም መልካም ጊዜዎችን አብረን አሳልፈናል እያላት ነበረ ማለት ነው። እና ሩታዬም እንግዲህ ማጠርቶክ ነው የመጣከው፣ አንተ የተገኘክበት እኔ መገኘትን አልፈልግም ነበረ እያለች ነው እንደ አያችሁት ማለት ነው። እና እኔ የዳኒ የሩታ የአብርሽ የሜሪ መቼ ነው የሚያበቃው? እውነቴን ነው። ሩታ ህይወቷን እንዳትቀጥል እዛ ጋር አብርሽና ሜሪ አሉ። ሶሪ ዳኒና ሜሪ አሉ። እዚህ ጋር ደግሞ አብርሽና ሩታ አንድ ጋር እንዳይሆኑ በዛ ጋር ውሽሚት አለች ማለት ነው። እና በእውነት እንግዲህ አይታችኋል። ኤፍሬም አስጠንቅቋት ነበረ። ያንንም አልሰማ ብላለች። አብርሽ በግልጽ የተናገረውን ውሽሚት ማዳመጫ የጥጥ ነው እያለች ነው የምትገኘው። እንግዲህ ሩታ ይቆርጥላታል ብሎ ቀለበት አድርጓል። አሁን ደግሞ አብርሽ ቆርጥለታል ብላ ሩታዬ ከደስታ ጋር አምሮባት መታለች። እኔ የውላችሁ ማንም ይሆን ምንም ሩታ እንዲከፋት አንፈልግም ማለት ነው። አብርሽም ወንድማችን ነው፣ ሄርሚንም አልጠላትም። እውነቴን ነው የምላችሁ። ሁሉንም ሶሻል ሚዲያ ነው ያስተዋወቀን እና ይህን ቪዲዮ እኔ ለምን እንዳመጣሁት ታውቃላችሁ? ያኔ ሲቀባጥር የነበረው ምላስ ዛሬ ላይ የት ገባ? የት ሄደ? ዝና ሲመጣ በሰዎች ዘንድ መወደድ ስናገኝ ለምንድን ነው ማንነታችን የምንረሳው? በማን ነበረ እዚህ ደረስ ነው? በማን ነበረ ታዋቂ የነበር ነው? እውነቴን ነው። ያኔ እኮ እኔ እንጃ የ77ቱ ጊዜ ነበር የምንመስለው። መቼም ፎቶ ይናገራል። አሁን ላይ በቃ ኩራት መጣ። በቀን 10 ልብስ መቀያየር ስትጀምሩ ጊዜ እንዴ ወደ ኋላ ዞር ብላችሁ ተመልከቱ እንጂ በእውነት የበፊቱን አስታውሱ። ዝናም ይሄዳል። እውነቴን ነው። መልክም ይጠፋል። ስጋ ባዳ ነው። ይህንን የመሰለ በእውነት አንተን የመሰለ ፎቶኮፒ ልጅ ድብ አድርጋልክ ማለት ነው። እና በጣም በቃ እሷ እንደበደለችክ አርገክ ነው የምትናገረው። አንዳንድ ወንዶች አላችሁ በነገራችን ላይ ለውጭ አልጋ ለቤት ቀጋ የምትሆኑ ማለት ነው። በፊትም ሩታ አፍቅራ ከአዲስ አበባ ቡታጅራ ገባች እንጂ አንተ ፍላጎቱ የለክም ነበረ። እውነቴን ነው። ግን እሷ ናት ፍቅሩን በግድ ያመጣቸው። ፍቅር በመላመድ የሚመጣ የሚባለው እኔ በሩታዬ አይቼዋለሁ። በእውነት አይደለም ለአንተ ፍቅር በሶሻል ሚዲያ ራሱ በዓለም መነጋገሪያ ሆናችሁ ነበር። በጣም ዝነኛ ሆናችሁ ነበር የመጣችሁ ጊዜ። በእውነት አይታችሁ ከሆነ አብርሽ ገመድ እየያዘ ጫካ ለጫካ በሮጠበት ጊዜ አለ እኮ እሱ ቪዲዮ እነ ሙቤ የነበሩ ሰዓት ሀይሚ እንደዚህ የራሷን ቻናል ከፍታ ያልመጣይ ሰዓት ማለት ነው። እና በጣም ብዙ ነገር አለ እንግዲህ እንዳያችሁት። አሁንም ቢሆን ሩታ ልጁን ጥላበት እንደምትጠፋ እንኳንም ያልተቀበላት እያሉ እህቶቿ ሜላትና ኤዱ አይታችኋል። ሜሉ ተናግረዋል። እንኳንም ያልተቀበላት ጥላበት ልትጠፋ ነው። 2 ዓመት ያልሞላው ልጅ። ስለዚህ ግዳጅ አለባት ታሳድግ እያሉ ነው የሚገኙት። እንግዲህ አብርሽም እኮ ያው ልጄን አልንከባከብም አላለም። ግን አሁን ላይ የት ነው የምትሄጂው? ብዙ ነገር ለልጅሽ ብለሽ ትተሽ የለም ወይ? በዚህ ጉዳይ ላይ ልጅሽ ጠንከር እስከሚል አብረሽ ሁኚ ነው ያለው። አሁን እሱ እንዳይወስድ በልጁ ሰበብ ሌላ ነገር ይመጣብኛል፣ ሄርሚም ትረበሻለች ብሎ ነው። አሁን ላይ እንግዲህ ሄርሚን የነካ ሁሉ እኔን
የነካ ነው እያለ ነው የሚገኘው። በዚህ ጉዳይ ዴቭም ተናግሮታል። እንግዲህ ሄርሜላ በተነካች ቁጥር አንተ መተክ ልትደነፋ ነው ወይ ቢለውም ያው ታልተውኝ አልተውም ነው ጨዋታው በቃ። እና ወዶቼ ላይክ ሰብስክራይብ አድርጉ።